I'm going to ask that we bow in prayer. Our Father, we pray that thou wouldst come in mighty power. ትምህርት ከመጀመራችን በፊት ሁላችንን አንገታችንን ዝቅ አድርገን ለአጭር ደቂቃ ብቻ እንጸልያለን። እግዚአብሔር አባት ሆይ ቃልህ በኃይል ወደ ውስጣችን እንዲገባና የእያንዳንዳችንን ሕይወት እንዲቀይር መንፈስህ እንዲያግዘን እንጸልያለሁ። ብዙ ሸክምና ችግሮች ያለባቸውን ሰዎች አንተ እንድታስባቸው እንጸልያለን። በኢየሱስ ክርስቶስ ስም አሜን። ዛሬ ከኔ ጋር የምናየው የማርቆስ ወንጌል ምዕራፍ 5 ላይ ያለውን ታሪክ ነው። ማርቆስ ምዕራፍ 5 ላይ ያለውን ታሪክ ሁላችሁም ታውቁታላችሁ ብዬ አምናለሁ። ኢየሱስ ክርስቶስ በአጋንንት ከተያዘ ሰው ጋር ፊት ለፊት የተገናኘበት ጊዜ ነው። በዛሬው ዕለት በምድራችን ላይ ስላሉ አስማተኞች፣ መተተኞች፣ ድግምተኞችና በሰይጣን ቁጥጥር ስር ስላሉ ሰዎች እንመለከታለን። በዚህ ክፍል ላይ ኢየሱስ ክርስቶስ የገሊላን ባህር ተሻግሮ ወደ ማዶ ሲሄድ እናያለን። እንግዲህ በዚህ ሰዓት ኢየሱስ ክርስቶስ ደክሞ ነበር ማለት እንችላለን። ልክ አምላክ እንደሆነ ሁሉ ሰውም ነበር። ስለዚህ ድካም ይሰማዋል። ምክንያቱም ወደ ገሊላ ባህር የተሻገረ ጊዜ ከአገልግሎት እየተመለሰ ነበር። እንደምታውቁት ኢየሱስ ክርስቶስ በምድር ላይ ባለ ጊዜ ይጠማው ነበር፣ ይርበው ነበር፣ እንዲሁም ይደክመው ነበር። ምክንያቱም ደግሞ ፍጹም አምላክ ፍጹም ሰው ነበር። ከዚህ በፊት እንደምታውቁት ኢየሱስ ክርስቶስ ደክሞት በታንኳይቱ ውስጥ ተኝቶ ባለበት ሰዓት በድንገት ከባድ የሆነ አውሎ ነፋስ የቀላቀለ ማዕበል መጣባቸው። ከዚህ በኋላ ታሪኩን ታውቁታላችሁ። ኢየሱስ ተኝቶ በነበረበት ደቀ መዛሙርቶቹ እየሮጡ እየፈሩ ወደ ኢየሱስ መጡ። እሱም ጋር መጥተው እየፈሩና እየተርበተበቱ መምህር ሆይ ስንጠፋ ግድ አይልህምን አሉት። በጣም ፈርተውና ተጨንቀው ነበር። ምክንያቱም ነፍሳቸው በዛች ቅጽበት ውስጥ ልጠፋ ሆነ። እንግዲህ ይህንን ታሪክ ከዋናው ታሪክ በፊት ታገኙታላችሁ። የእኛ ታሪክ ምዕራፍ 5 ላይ ነው። ይህ ታሪክ ደግሞ ማርቆስ ወንጌል ምዕራፍ 4 ላይ ይገኛል። ከዚህ በኋላ በሚገርም ሁኔታ ደቀ መዛሙርቶቹ ያዩ ኢየሱስ ክርስቶስ ባህሩን ገሰጸውና ጸጥ አስባለው። የሚገርመው ነገር ደቀ መዛሙርቶቹ ይህን ታምራት ሳዩ ከቀድሞ የበለጠ ፈሩና እንዲህ አሉ፣ እንግዲህ ነፋስም ባህርም የሚታዘዙለት ይህ ማን ነው ተባባሉ። እንግዲህ በዚህ ሰዓት ሙሉ በሙሉ የኢየሱስ ክርስቶስን ማንነት አላወቁም ነበር። ምክንያቱም የአገልግሎታቸው ጅማሬ ላይ ነበሩ። ኢየሱስ ክርስቶስ የጌቶች ጌታ የነገስታት ንጉስ መሆኑን ገና አልተረዱም ነበር። ከዚህ በኋላ ደቀ መዛሙርቶቹ ከኢየሱስ ክርስቶስ ጋር ምዕራፍ 5 ላይ ይገቡና አንድ ራቁቱን የሆነ የዱር ሰው የሚመስል ሰው ይተዋወቃሉ። እስኪ ሳሉት፣ ይህ ሰው ከራስ ፀጉሩ እስከ እግር ጥፍሩ ድረስ የተለያዩ ስብራቶች ነበሩት። ደም በደም የሆነ ሰውነት ነበረው። ራሱን ሙሉ በሙሉ የጣለ ሰው ነበር። በድንገትም ኢየሱስ ክርስቶስና ደቀ መዛሙርቶቹ ወደ ቆሙበት ስፍራ እየሮጠ እየጮኸ ወደ እነሱ ቀረበ። መጽሐፍ ቅዱስ ስለዚህ ሰው ሲነግረን እርኩስ መንፈስ የያዘው ሰው ብሎ ይጠቁመናል። ምናልባት ልትጠይቁኝ ትችላላችሁ፣ ቢሊ የእውነት እርኩስ መንፈስ ይዞት ነበር ልትሉ ትችላላችሁ። ምላሼ አዎ ነው። በኢየሱስ ዘመን እርኩስ መናፍስት ይሰሩ ነበር። ልክ ያኔ እንደሚሰሩት ሁሉ አሁንም እርኩሳን መናፍስቶች አሉ። እውነተኛ አጋንንት አሁን ድረስ በምድር ላይ ይሰራል። ዲያብሎስ አሁን ድረስ መስራቱ በጣም ግልጽ ነው። ምክንያቱም ስራውን አሁንም ማየት እንችላለን። ስራው የተገለጠ ነው። በተለይም ደግሞ እኛ የክርስቶስን ሕይወት የምንኖርና እውነተኛ ክርስቲያኖች የምንባል ሰዎች በየቀኑ የዲያብሎስን ስራ መመልከት እንችላለን። አያችሁ፣ አጋንንትን በአይናችሁ አትፈልጉት። ምክንያቱም ውጊያችን ከስጋና ደም ጋር አይደለም፣ ይልቁንስ ከመናፍስት ጋር ነው፣ አለቆች ጋር ነው፣ ከጨለማው ኃይል ጋር ነው። አጋንንት ከድሮ አሁን ሊቀይር የሚችለው መንገዱን ብቻ ነው እንጂ አጋንንት ድሮም ነበር፣ አሁንም አለ። አያችሁ፣ የሰው ልጅ ከራሱ ባለፈ የሆነ መንፈሳዊ አቅም ሊኖረው ይገባል። አያችሁ፣ የሰው ልጅ እግዚአብሔር አምላክን ኢየሱስ ክርስቶስን የማይከተል ከሆነ ወደደም ጠላም አወቀውም አላወቀውም ዲያብሎስ በሕይወቱ ላይ መስራት ይጀምራል። እስኪ በመጽሐፍ ቅዱሳችን መሰረት ሰይጣን ወይም ዲያብሎስ ምን ማለት ነው?
በመጽሐፍ ቅዱሳችን ላይ ብዙ ጊዜ ሰይጣን ተብሎ ተጽፏል። መጽሐፍ ቅዱሳችን ስለ ዲያብሎስ ብዙ ነገር ይነግረናል። ለምሳሌ ዲያብሎስ በሰዎች ውስጥ ገብቶ ሰዎችን መቆጣጠር እንደሚችል ይነግረናል። ገባችሁ? እናንተ ውስጥ ገብቶ እናንተኑ ሊሰራባችሁና ሊጠቀምባችሁ ይችላል። መጽሐፍ ቅዱሳችን በሌላ ክፍል ላይ ደግሞ ሁል ጊዜ ከክርስቲያኖች ጋር ጦርነት ውስጥ እንዳሉ ፍንጭ ሰጥቶን ያልፋል። እኔ ለምሳሌ በግሌ አንድ ክርስቲያን ልቡ ንጹሕ የሆነና እውነተኛ የኢየሱስ ክርስቶስ ተከታይ ዲያብሎስ ውስጡ ሊገባ አይችልም ብዬ አምናለሁ። የትኛውም እውነተኛ አማኝና ዳግመኛ የተወለደ ሰው ከሆነ በፍጹም ዲያብሎስ በሱ በኩል ሊጠቀምና ሊሰራ አይችልም። ይህ ማለት ግን ዲያብሎስ እነሱን መቃወምና ማጥቃት ያቆማል ማለት አይደለም። እንዲሁም ውጊያው ይባባሳል። ምክንያቱም ዲያብሎስ እነዚህ ክርስቲያኖች ላይ ቀን ከሌት ይፋለማቸዋል ማለት ነው። አንድ ሰው የዲያብሎስን መኖር አለመኖር ማወቅ ከፈለገና ዲያብሎስ ምን አይነት ተንኮለኛ እንደሆነ ማወቅ ከፈለገ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ይቀበል። ያኔ ፍልሚያ ውስጥ ትገባለህ። በደንብ ስሙ። ሁሉም ሰው ከክርስቶስ ከለላ ውጪ የሆነ እያንዳንዱ ሰው ትልቅ አደጋ ውስጥ እንደሆነ ማወቅ አለበት። አንድ በክርስቶስ ዳግመኛ ያልተወለደ ሰው ካለ ዲያብሎስ ውስጡ ሊገባና ሊጠቀምበት ይችላል። አያችሁ፣ አንዱ የመጨረሻው ዘመን አደጋ የሚሆኑት መካከል ውስጥ አዲስ ያልታወቀ አጋንንት ከምድር በታች ይወጣል። እጅግ በጣም አደገኛና ኃይለኛ ናቸው። ምድር እስክትታወክ ድረስ ያስጨንቋታል። አንዳንዴ ያስባለሁ አንዳንዶቹ ከነዚህ መካከል ይለቀቃሉ ከተባሉት አጋንንቶች መካከል ባለፉት ጥቂት ዓመታት ተለቀዋል ብዬ አስባለሁ። ምክንያቱም ምድራችን እየተመሰቃቀለች ነው። ለምሳሌ ከድሮ አሁን ሰዎች በብዛት የአደንዛዥ እጽ ተጠቃሚ ሆነዋል። ብዙ ሰዎች በአልኮል መጠጥ ሱስ ስር ናቸው። ለአደንዛዥ እጽና ለአልኮል መጠጥ ተገዢ ሆነዋል። ለምሳሌ በአሜሪካ ውስጥ ብቻ ከ27.9 ሚሊዮን ሕዝቦች በላይ የሚሆኑት በአልኮል ሱስ የተያዙ ናቸው። ሌሎች ደግሞ በዝሙት የታሰሩ ናቸው። ከምታስቡት ሰዎች በላይ ወደኔ ይመጡና በወሲብ እንደታሰሩና ከዛ ውጪ ምንም ነገር ማሰብ እንደማይችሉ ደጋግመው ይነግሩኛል። በዚህ ዘመን ብዙ ሰዎች ልክ እንደ ኖህ ዘመን እንደነበሩ ህዝቦች ሆነዋል። የሚያስቡት ነገር በሙሉ ከክፋት ጋር የተያያዘ ነው። ዲያብሎስ ሰዎችን ለፍርድ ቀን እያዘጋጃቸው ነው። እኔ በግሌ የማምነው ይህ ሁሉ ነገር የሚመጣው በዲያብሎስ አቅም ብቻ ነው። በእኛ ትውልድ ግን ይህንን ነገር ማፍረስ አለብን። አንዳንዶቻችሁ ቢሊ ይሄ እኮ የዲያብሎስ ስራ አይደለም የራሳችን ክፋት ነው ትላላችሁ። አዎ ልክ ነው። ነገር ግን ከእግዚአብሔር ጋር የነበረንን ህብረት ያጣነው ዲያብሎስ ስለሸነገለንና ስላታለለን ነው። በራሳችን በገዛ ምኞታችን ወደቅ። ከመጀመሪያው ጀምሮ አወቃችሁትም አላወቃችሁትም ነገሩን ከመጀመራችሁ በፊት ዲያብሎስ ቆሞ እየጠበቃችሁ ነበር። ነገሮቹን ስታደርጓቸው ስታሳድጓቸውም ዲያብሎስ ቆሞ እያያችሁ እያጨበጨበላችሁ ነበር። የዲያብሎስን አቅም መደፍጠጥ የሚችለውና ከዲያብሎስ እስራት ነፃ ማውጣት የሚችለው የኢየሱስ ክርስቶስ ኃይል ብቻ ነው። ያላችሁበትን ችግርና ያላችሁበትን ሱሶች ወደፊት ይዛችሁ መጣችሁ በኢየሱስ ስም ብላችሁ ስትጮሁ ያኔ አጋንንት መደንገጥና መርበትበት መፍራት ይጀምራል። የእግዚአብሔርን ቃል ጥቀሱበት፣ ያኔ ከናንተ ይሸሻል። ታውቃላችሁ ኢየሱስ ክርስቶስ እንኳን በምድር ላይ እያለ በዲያብሎስ ተፈትኖ ነበር። ለዚያውም በደረቅ ስፍራ ላይ ተጠምቶና ተርቦ በነበረበት ሰዓት ዲያብሎስ ወደሱ ቀረበና አጠቃው። ሊያውም 3 ጊዜ ፈተነው። ኢየሱስ ክርስቶስ ግን ከሱ ጋር ሲከራከር አታዩም። ከሱ ጋር እሰጥ አገባ አልገባም። ኢየሱስ ምን እንዳደረገ ታውቃላችሁ? ከመጽሐፍ ቅዱስ ላይ ጥቅሶችን መዘዘ። ለዚህ ነው የመጽሐፍ ቅዱስ ጥቅሶችን በቃላችሁ መያዝ ያለባችሁ።
አንዱ ወደ ክርስትና ስትመጡ ወይም ጌታ ኢየሱስ ክርስቶስ እንደ ግል አዳኛችሁ አድርጋችሁ ስትቀበሉ ማድረግ ያለባችሁ ወሳኝ ነገሮች መካከል የመጽሐፍ ቅዱስ ቃልን በቃላችሁ መያዝ ነው። አያችሁ፣ ያኔ መያዝ ስትጀምሩ ዲያብሎስ ወደ እናንተ ሊፈትናችሁ ሲመጣ ወዲያውኑ ያንን ቃል መምዘዝ ትችላላችሁ። እስቲ እንመልከት። መጽሐፍ ቅዱሳችን እንደሚነግረን እግዚአብሔር ማንንም በክፉ አይፈትንም። ስለዚህ መጥፎ ነገር ለማድረግ የምትፈተኑ ከሆነ ያ ዲያብሎስ መጥቶ እየፈተናችሁ ነው ማለት ነው። የዲያብሎስን ፈተና ድል መንሳት ከፈለጋችሁ ደግሞ የእግዚአብሔርን ቃል ተናገሩ። በእግዚአብሔር መንፈስ ተሞሉ። በእግዚአብሔር ፈቃድ ስር ሁኑ። በቃ ያኔ ኢየሱስ ክርስቶስ በፈተና ጊዜ ያደረገውን ነገር አደረጋችሁ ማለት ነው። እስኪ ወደ መጀመሪያ ርዕሳችን እንመለስና ይህ በአጋንንት በርኩስ መንፈስ ስር የነበረውን ሰው ማርቆስ 5 ላይ ያለውን ሰው እንድንመለከት እፈልጋለሁ። አንዳንድ ነገሮችን መጽሐፍ ቅዱስ የሚያነሳውን ልብ ብላችሁ እንድትመለከቱ እፈልጋለሁ። መጽሐፍ ቅዱሳችን ይህንን አጋንንት ሲጠራው እርኩስ መንፈስ ይለዋል። ይህ ያልጸዳና የቆሸሸ መንፈስ ነበር። እስኪ አሁን ላይ በዓለማችን ላይ ያለውን አየር ተመልከቱ። የማወራው ስለሚታየው አየር አይደለም፣ ነገር ግን በሰዎች ጭንቅላት ውስጥ ስላለው አስተሳሰብ ነው። ሰዎች በአብዛኛው ጊዜ አሁን የቆሸሸ አስተሳሰብ አላቸው። ሰዎች መርከስን እንደ ቀላል እንዲያዩ የሚያደርግ መናፍስት አለ። እንዲሁም አንዳንድ ጊዜ ሰዎች ክፋት ከመብዛቱ የተነሳ ሰዎች ሆን ብለው ቁጭ ብለው ክፋትን እያሰቡና እያውጠነጠኑ እስኪመስል ድረስ ይገርማል። ሰዎች ሆን ብለው የክፋትን መንገድ እየተከተሉ ይመስላል። አዲስ የመጣላት መንገድ፣ አዲስ የጭንቀት መንገድ፣ አዲስ እግዚአብሔርን የማሳዘኛ መንገድ። በቃ የሚያደርጉት ነገር በሙሉ ቆሻሻ የሆነና እግዚአብሔርን የማያስደስት ያልተቀደሰ ሐሳቦች ናቸው። በማርቆስ ምዕራፍ 5 ላይ የነበረውም ሰው ልክ በእንደዚሁ አይነት በርኩስ መንፈስ የተያዘ ነበር። የረከሰ መንፈስ። ይህ የረከሰ መንፈስ ግን ቀላል አልነበረም፣ ምክንያቱም ኃይል ነበረው። ይህ አጋንንት የሰው ልብስ እንዲለብስ እንኳን አይፈቅድለትም ነበር። አሁን ላይ በምድራችን ላይ ሰዎች ለምን እንደሆነ ባላቅም ልብስ መልበስ አይፈልጉም። ብዙ ሰዎች ሰውነታቸውን በነፃ ለሰዎች ያሳያሉ። እስኪ ፊልሞቻችንን ተመልከቱ። አሁን ላይ ራቁትነት የሌለበት ፊልም ማግኘት እንኳን ይከብዳል። ይህ ርኩስ መንፈስ ሆን ብሎ ሰዎች ወደዛ እንዲሳቡ ያደርጋል። ከዚህ በኋላ ይህ ርኩስ መንፈስ የዚህን ሰው አእምሮ ይዞት እንደነበር ማየት ትችላላችሁ። አሁን ላይ በሚያሳዝን ሁኔታ ከ7 ሰዎች መካከል አንዱ በአእምሮ ህመም የሚታመም ሰው ነው። በዓለም ላይ ካሉ ሆስፒታሎች መካከል አብዛኞቹ አልጎች የተያዙት በአእምሮ ህመም በሚሰቃዩ ሰዎች ነው። ይህ ነገር አጋጣሚ ይመስላችኋል? ይህ የአጋንንት ስራ ነው። አዎ፣ ምናልባትም ሁሉም የአእምሮ ህመም ያለበት ወይም ሆስፒታል ውስጥ የተኛ ሰው በአጋንንት የተያዘ ነው ማለት አይቻልም። አንዳንዶች ምናልባት በተያያዥ ነገር የመጣ የአእምሮ በሽታ ሊሆን ይችላል። ነገር ግን የአንዳንዶች የአእምሮ ህመም ቀጥታ ከዲያብሎስ ጋር የሚያያዝ ነው፣ የአብዛኞች። ከዚህ በኋላ ይህንን ሰው ስትመለከቱ ይህንን ሰው መቆጣጠር አይቻልም ነበር። ይህን ሰው በተለያዩ ሰንሰለቶች ለማሰር ሞክረዋል። ነገር ግን እጅግ ከባድ ከመሆኑ የተነሳ መጽሐፍ ቅዱስ እንኳን በሰንሰለት እንኳን ማንም ሊያስረው በዚያ ጊዜ አይችልም ነበር ይላል። እንደ አጋጣሚ እንኳን ቢያስሩት ብዙ ጊዜ በእግር ብረትና በሰንሰለት ይታሰር ነበርና፣ ዳሩ ግን ሰንሰለቱን ይበጣጥስ እግር ብረቱንም ይሰባብር ነበር፣ ሊያሸንፈውም የሚችል አልነበረም ይለናል መጽሐፍ ቅዱሳችን። አያችሁ፣ በዚህ ሰው ውስጥ የነበረው እርኩስ መንፈስ መለኮታዊ የሆነ ኃይል ነበረው። ከዛ በተጨማሪ ደግሞ ረብሻ የሚያስነሳና ረብሻ የነበረበት ሰው ነው። አሁን ላይ ምድራችንን ተመልከቱ። እዚህም እዛም ሁሉም ቦታ ከቤታችን ጀምሮ እስከ ዓለም ዳርቻ ድረስ ብጥብጥና ሁካታ፣ ጦርነት የበዛበት ዘመን ውስጥ ነን። አብዛኛውን ጊዜ ሰዎች ሰላምን እንፈልጋለን ብለው ባንዲራ ይዘው ይወጣሉ። ይፈልጉታል እንጂ ሰዎች ሰላምን ማግኘት አቅቷቸዋል። በምድር ላይ ሰላም ሊሰፍን አልቻለም።
እንደዚህ ያሉ ነገሮች በሙሉ ሲደጋገሙ የአጋንንት ኃይል እንዳለበትና የዲያብሎስ እጅ እንዳለበት ልትረዱና ልታውቁ ይገባል። ለዚህ መፍትሄ መሆን የሚችለው የበለጠ ፖሊሶችን ማቋቋም ወይም የበለጡ ወታደሮችን ማጠናከር ሳይሆን የበለጠ የጸሎት ኃይልና የበለጠ ጸሎቶችን ልናደራጅ ይገባል። ለዚህ ነው መጽሐፍ ቅዱሳችን ውጊያችን ስጋዊ የደምና የስጋ ሳይሆን ከመናፍስት ዓለም ጋር እንደሆነ የሚያስጠነቅቀን። በዚህ ዘመን ሰዎች በጉልበታቸው ተንበርክከው ሊጸልዩ ይገባል። በምድራችን ላይ መንፈሳዊ መንቃት እንዲሆን ልንጸልይ ይገባል። ከዚህ በኋላ መጽሐፍ ቅዱሳችን ስለዚህ ሰው ሲነግረን በመቃብር ስፍራ ይኖር ነበር ይለናል። ይህን ርኩስ መንፈስ የምታገኙት አብዛኛውን ጊዜ በሞቱ ሰዎች መካከል ነው። ተመልከቱ፣ ሁላችንም በስጋችን ሙታን ነን። ነገር ግን ኢየሱስ ክርስቶስን እንደ ግል አዳኛችን የተቀበልን ቀን ብቻ ነው ያኔ ሕያው መሆን እንችላለን። በየትኛውም ኃጢአት ውስጥ ልንሆን እንችላለን። በየትኛውም ውድቀት ውስጥ ልንሆን እንችላለን። ኢየሱስ ክርስቶስ ነፃ እንዲያወጣችሁ የምትፈልጉ ከሆነ በዚች ሰዓት ውስጥ ንስሐ ልትገቡ ይገባል። ኃጢአታችሁንና በደላችሁን መተላለፋችሁን ሊያጥብላችሁ የሚችለው ራሱ ኢየሱስ ክርስቶስ ብቻ ነው። ውስጣችሁ የሚሰማችሁን ባዶነት የሚሞላው እሱ ክርስቶስ ብቻ ነው። ዛሬ ላይ ያስቸገራችሁን ኃጢአትና መቋቋም ያቃታችሁን በደል ኢየሱስ ክርስቶስ ጋር ስታቀርቡት ነገ ላይ እንዳትደግሙት አቅምና ኃይልን ብርታትን ይጨምርላችኋል። ታዲያ ኢየሱስ ክርስቶስ ከዚህ ከሚደማ ከተሰባበረ ሰንሰለት እጆቹ ላይ ካለው እርኩስ መንፈስ ጋር ፊት ለፊት ተገናኘ። ከዚህ ሰው ውስጥ የሚያወራው መንፈስ እርኩስ መንፈስ መናገር ጀመረ። መጽሐፍ ቅዱሳችንን ይላል፣ በታላቅ ድምፅም እየጮኸ የልዑል እግዚአብሔር ልጅ ኢየሱስ ሆይ ካንተ ምን አለኝ? እንዳታሰቃየኝ በእግዚአብሔር እለምንሃለሁ አለው። አሁንም ሰዎች ኢየሱስ ክርስቶስን ካንተ ምን አለኝ ብለው ይጠይቁታል። ካንተ ምን አለኝ? ሀብታሙ ይነሳና እኔ ወንጌልን አልፈልግም ለድሃዎች ነው ይላል። ባለጠጋው ደግሞ ለሚሰሩ ሰዎች የተሰጠ ነው ይላል። የተማረው ሰው ደግሞ ላልተማሩት የሚሆን ወንጌል ነው ይላል። መደበኛ አንዳንድ ሰዎች ደግሞ ይህንን መረዳት አልችልም ከኔ አቅም በላይ ነው ይላሉ። ምክንያታዊው ሰው ደግሞ ይህ ምክንያታዊ አይደለም ይላል። ነገር ግን አንድ ነገር ልንገራችሁ፣ ለእያንዳንዳችን በየደረጃችን መጽሐፍ ቅዱስ የሚያደርግልን አንድ ትልቅ ነገር አለ። ምናልባትም ግን እንደ ሞኝ ሰው ተቃውማችሁት ከሱ ምንም የለኝም የምትሉ ከሆነ አሁን ላይ ልትሉ ትችላላችሁ እንጂ ከሞታችሁ በኋላ ግን ትጠየቁበታላችሁ። ምክንያቱም ጉልበት ሁሉ ለኢየሱስ የሚንበረከክበት ቀን ሩቅ አይደለም። ዓይኖች ሁሉ በኩል ሰዓት አንድ ቀን ያዩታል። የኢየሱስ ክርስቶስን አምላክነትና አዳኝነት ሰዎች ሁሉ ያዩታል። ዛሬ በፍላጎታችሁ ያልተንበረከካችሁበት ቀን ሊሆን ይችላል። የሆነ ቀን ላይ ግን ተንበርክካችሁ ታዩታላችሁ። ከዚህ በኋላ ኢየሱስ ይህንን አጋንንት አየውና ስምህ ማን ነው ብሎ ጠየቀው። ኢየሱስ ስሙን የጠየቀው የዚህን ሰው ሳይሆን በውስጡ የነበረውን መንፈስ ነው። ከዚህ በኋላ መልስ መስጠት ጀመረ። አጋንንቱ እንዲህ አለ፣ ብዙዎች ነንና ስሜ ሌጊዮን ነው አለው። ተመልከቱ፣ ይህ ሰው በአንድ ዲያብሎስ ወይም በአንድ አጋንንት ብቻ አልነበረም የተያዘው፣ ይልቁንስ በብዙ አጋንንቶች ቁጥጥር ስር ነበር። አጋንንቶች በብዛት ሰዎች ውስጥ ይገባሉ። ለምሳሌ መቅደላዊት ማርያም 7 አጋንንቶች ውስጧ እንደነበር መጽሐፍ ቅዱስ ይነግረናል። አስቡት እስቲ፣ አጋንንት በዚህ ልክ አይራራላችሁም፣ ጨካኝ ነው። አንድ ሰው ላይ 7 አጋንንት ሲሰፍር አስቡት። ከዚህ በኋላ ኢየሱስ ክርስቶስ በድንገት ልክ ባህሩን እንዳዘዘው አሁንም አዘዘ። አንተ ርኩስ መንፈስ ከዚህ ሰው ውጣ አለው። ከዚህ በኋላ እነዚህ አጋንንቶች አንድ ጸሎት አቀረቡ። ይኸውላችሁ በዛ ቀን ውስጥ 3 ጸሎቶች ተጸልዮ ነበር። 2ቱ ተመለሱ፣ አንዱ ግን አልተመለሰም። እነዚህ ርኩስ መናፍስት ኢየሱስ ክርስቶስን ሲጠይቁት ተመልከቱ።
በመጀመሪያ ወዲያውኑ ኢየሱስ ክርስቶስ ማን እንደነበር ማንም ሳይነግራቸው ማንም ፍንጭ ሳይሰጣቸው አወቁት። የእግዚአብሔር ልጅ እንደሆነ አውቀዋል። ከነሱ በላይ ስልጣንና ኃይል እንዳለው ጠንቅቀው አውቀዋል። ወደ ገሃነመ እሳት ሲኦል ሊልካቸው እንደሚችል ያውቃሉ። ለዛ ነው በመጀመሪያ ኢየሱስን ተማጸኑት። እባክህ ወደ ጥልቁ እንዳትልከን አሉት። ከዛ በኋላ ደግሞ እባክህ እነዚህ አሳማዎች ውስጥ ላከን ብለው ደግሞ በድጋሚ ተማጸኑት። ወደ ሲኦል ከሚላኩ ይልቅ በነዛ አሳማዎች ውስጥ መኖርን ይመርጡ ነበር። ከዚህ በኋላ ኢየሱስ ክርስቶስ በሚገርም ሁኔታ ለአጋንንቱ ይህንን አደረገለት። ወደ እሪያዎቹ ላካቸው። ከዚህ ክፍል ውስጥ አንድ እጅግ በጣም የሚገርመኝ ነገር አለ። ሲኦል ምን ያህል አስከፊ ስፍራ ቢሆን ነው? አጋንንት እንኳን ወደ ሲኦል መሄድ አይፈልግም። ከሲኦል ይልቅ በእሪያዎቹ ውስጥ መኖርን ይመርጣሉ። ታዲያ ኢየሱስም ልክ ወደዛ ሲልካቸው ወዲያውኑ አሳማዎቹ መረበሽና መበጥበጥ ጀመሩ። ይህ ክፍል በጣም ይገርመኛል። እነዚህ በጥባጭና ርኩስ የሆኑ መናፍስቶች ኢየሱስ ከፈቀደላቸው በኋላ እንዲህ ይላል ቁጥር 13 ላይ ኢየሱስ ፈቀደላቸው፣ ርኩሳን መናፍስትም ወጥተው ወደ እሪያዎቹ ገቡ። 2000 የሚያህል መንጋ ከአፋፍ ወደ ባህር ተጣደፉና በባህር ሰጠሙ ይለናል። ይህ ከሆነ በኋላ ነበር በከተማ ውስጥ የሚኖሩ ሰዎች በሙሉ ተሰብስበው እየተከናወነ ያለውን ነገር ለማየት ወደዚያ ስፍራ መጡ። ታዲያ ሲሄዱ ያዩትን ነገር ማመን ይከብድ ነበር። ምክንያቱም ይህ ይበጠብጥ ከተማውን ያውክ የነበረ መቃብር ስፍራ የሚኖር ሰው ሁሉ የሚሸሸው የሚፈራው ጠንካራ ሰው በድንገት ልብስ ለብሶ በአይምሮ ሆኖ ወደ አይምሮ ተመልሶ በተደረገለት ነገር ቁጭ ብሎ ፈገግ ሲል ሙሉ በሙሉ ከላይ እስከታች ተለውጦ ተቀይሮ አዩት። ነገር ግን እነዚህ ሰዎች የዚህን ሰው መለወጥ አላስገረማቸውም፣ ወይም ደግሞ የሱ መለወጥ ግድ አልሰጣቸውም ነበር። ማሰብ ይችሉ የነበሩትና የጨነቁ የነበሩት ስለነዛ እሪያዎች ነበር። ከመንፈሳዊና ከመለኮታዊ ለውጥ ይልቅ የበለጠ ቀልባቸውን ይወስድ የነበረው የኢኮኖሚክስ ወይም ደግሞ የፋይናንስ ለውጥ ነበር። ከዚህ በኋላ እነዚህ ሰዎች በመጽሐፍ ቅዱስ ላይ ካሉት እጅግ በጣም መጥፎና ክፉ የሚባል ጸሎቶች መካከል አንዱን ጸለዩ። እንዲህ አሉት፣ ኢየሱስ ሆይ እባክህን ተወን፣ ከተማችንን ለቀህ ውጣልን፣ በዚህ እንድትቆይ አንፈልግም። ምን እንደሆነ ታውቃላችሁ? ኢየሱስ ልመናቸውን ሰማና ፈቀደ። ያንን ከተማ ጥሎ ወጣ። ወደዛም ተመልሶ አልመጣም። አያችሁ፣ ልክ እንደነዛ ሰዎች ሁሉ ኢየሱስ ክርስቶስ ከሕይወታችሁ እንዲወጣ ልታደርጉ ትችላላችሁ። ዛሬ እግዚአብሔር አምላክ ለአብዛኞቻችሁን እየተናገረ እንደሆነ አምናለሁ። ምናልባት የምሰብከው ስብከት ምቾት እየነሳችሁ ከሆነና ልባችሁን እየነካ ከሆነ መንፈስ ቅዱስ እየተናገራችሁ ነው። አሁን በዚህ ቅጽበት ውስጥ መንፈስ ቅዱስ እየተናገራችሁ ነው። ምናልባት በቀጣይ ልታደርጉት የነበረው መንፈስ ቅዱስ ከናንተ እንዲሸሽ ኢየሱስ ክርስቶስ ከናንተ ሕይወት እንዲወጣ ሊሆን ይችላል። ያ እንዳይሆን መንፈስ ቅዱስ ዛሬ እየተናገራችሁ ነው። አንዳንዶቻችሁ እግዚአብሔር ሆይ ተወኝ ልትሉ ጫፍ ላይ ደርሳችኋል። እግዚአብሔርም ያንን ጥያቄያችሁን ሊመልስላችሁ ይችላል። ያ ነው አደጋው። መጽሐፍ ቅዱሳችን ላይ ብዙ ጊዜ የሰው ልጅ ከእግዚአብሔር ጋር አንድ እድል ኖሮት ያንንም እድል ሲያባክን እናያለን። ከእግዚአብሔር ጋር ልትሆኑ እድል ተሰጥቷችሁ ያንን እድል በፍጹም እንዳታባክኑት። እስኪ ለምሳሌ ዘኬዎስን ተመልከቱ። ዘኬዎስ የነበረበት ከተማ ብዙ ሁካታ ነበረ። ልክ ሲሰማም ያ ታዋቂው መምህር የሆነው ኢየሱስ ወደዛ ስፍራ እያለፈ እንደሆነ ተነገረው። በዛ ግርግር ውስጥ ዘኬዎስ አጭር ሰው ስለነበረ ኢየሱስ ክርስቶስን ተንጠራርቶ ማየት አይችልም ነበር። ምክንያቱም በኢየሱስ ዙሪያ ብዙ ሰዎች ስለነበሩ ኢየሱስን መመልከት አይችልም። ዘኬዎስ አንድ የሚያስደንቅ ውሳኔን ወሰነ። ወዲያውኑ በሾላ ዛፍ ላይ ወጣ። ከሾላ ዛፉ ላይ ቁልቁል እያየ ኢየሱስን ያየው ጀመረ። ታዲያ በድንገት ይህ የገባው ኢየሱስ ክርስቶስ ቆመ። ኢየሱስ በዚህ ሰው ድርጊት እጅግ በጣም ተገርሞ ነበር።
ወዲያውኑ አየውና ዘኬዎስ ሆይ ከዛ ላይ ውረድ፣ በቤተ እገባለሁ አለው። በዛች ቅጽበት ውስጥ ዘኬዎስ ምን ያህል ደስተኛ ሊሆን እንደሚችል መገመት አይከብዳችሁም። የዚህ ሰው ሕይወት ኢየሱስ ከገባ በኋላ መቀየር ጀመረ። ከሰዎች ያለ አግባብ የወሰዳቸውን ገንዘቦች በሙሉ መልሶ ሰጣቸው። ኢየሱስን ከተዋወቀው ሰዓት ጀምሮ ለኃጢአቱ ንስሐ ገባ። በበደሎቹ የበደላቸውን ሰዎች ለመካስ ሞከረ። ዛሬ ይህ በእናንተም ሕይወት ላይ ሊሆን ይችላል። ወይ ልክ ሰዎቹ እንደጠየቁትና ከከተማቸው እንዲወጣ እንደለመኑት በእናንተም ሕይወት ውስጥ ሆኖ አሁን ሊወጣ ይችላል። ከዚህ በኋላ በዛ ቀን የተጸለየውን ሶስተኛ ጸሎት ደግሞ እንመልከት። ይህ የጌርጌሴኖኑ ሰው ከተፈወሰ በኋላ ሙሉ በሙሉ በሕይወቱ ላይ ታላቅ የሆነ ለውጥን አየ። እጅግ በጣም ተደሰተ። ለኢየሱስ ክርስቶስም ሄዶ እንዲህ አለው፣ ኢየሱስ ሆይ አሁን የተቀየርኩ ሰው ነኝ፣ በአንተ ኃይል አምናለሁ፣ ከአንተ ጋር መሄድ እፈልጋለሁ አለው። ይህ ሰው ሙሉ በሙሉ ሕይወቱን ለኢየሱስ ክርስቶስ መስጠት ፈልጎ ነበር። ኢየሱስ ግን ምን እንዳለው ታውቃላችሁ? አይሆንም አለው። አልፈቀደለትም። ይህን ጸሎት ነበር ኢየሱስ ክርስቶስ ያልፈቀደው። ቁጥር 18 እንዲህ ይላል፣ ወደ ታንኳይቱም በገባ ጊዜ አጋንንት አድሮበት የነበረው ሰው ከእርሱ ጋር እንዲኖር ለመነው። ኢየሱስም አልፈቀደለትም። ነገር ግን ወደ በቤተሰቦች ዘንድ ሄደ፣ ጌታ እንዴት ያለ ታላቅ ነገር እንዳደረገልህ እንዴትስ እንደማረህ አውራላቸው አለው። አያችሁ፣ ለምሳሌ በዚህ የተሰበሰብን ሰዎች ዛሬ ላይ በቃ የእግዚአብሔርን ቃል እየተነጋገርን እየዘመርን እግዚአብሔርን እያወደስን ሁል ጊዜ በዚህ ከፍታ ላይ መሆን እጅግ በጣም ደስ ያሰኛል። ነገር ግን ኢየሱስ ክርስቶስ ለዚህ አይፈቅድልንም። ሁሌ እንዲህ ማድረግ ብንፈልግ ኢየሱስ ክርስቶስ ይከለክለናል። ምክንያቱም ሌላ የግል ሥራ አለን። ኢየሱስ ክርስቶስ እንድንፈጽምለት እንድናደርግለት የሚፈልገው ሥራ አለ። ሁሌ ጊዜ በከፍታ ላይ ልንሆን አንችልም። በሕይወታችን ላይ ዝቅታ ያጋጥመናል። እጅግ በጣም የወረደ ዝቅታ ሊያጋጥመን ይችላል። ደግሞም ከፍታ ላይ ልንሆን እንችላለን። ዋናው ቁም ነገር ግን እግዚአብሔር አምላክ ከኛ ጋር በሁሉም ሁኔታ መኖሩ ነው። እስኪ መዝሙረኛውን ተመልከቱት። መዝሙረኛው ዳዊት በሕይወት ውስጥ የመጨረሻውን ዝቅታ መዋረድን አይቷል። ደግሞም ከፍታን ንግስናን አይቷል። በሁሉም ስፍራ ላይ ግን እግዚአብሔር ከሱ ጋር ስለነበረ አልወደቀም። በሕይወታችሁ ላይ ብዙ ዝቅታ፣ ብዙ ከፍታ፣ ብዙ መዋረድ፣ ብዙ ጭንቀት ሊያጋጥሟችሁ ይችላል። ያንን ሁሉ በሰላም እና ዘላቂ በሆነ መፍትሄ ማለፍ የምትችሉት የእግዚአብሔር ጸጋ ከናንተ ጋር ሲሆን ብቻ ነው። ለምሳሌ መጽሐፍ ቅዱሳችን ላይ ጳውሎስ ማለፍ ያልቻላቸው 3 ከባድ ነገሮች በላዩ ላይ እንዳለ ነግሮን ነበር። እግዚአብሔር አምላክም እንዲፈውሰው ጠይቆት እግዚአብሔር ግን እንደከለከለው ይነግረናል። በእነዚህ ውስጥ ግን እግዚአብሔር ብቻውን አልተወም። ምክንያቱም ጸጋዬ ይበቃሃል ብሎታል። ጸጋው ያግዘው ነበር። ታዲያ የርኩስ መንፈስ አድሮበት የነበረው ሰው ኢየሱስ ክርስቶስን ካገኘ በኋላ 3 ነገሮች ሆኑለት። በመጀመሪያ ይህ ሰው ማረፍ ቻለ። የእግዚአብሔር ቃል እንደሚናገረው ኢየሱስ ክርስቶስ ራሱ እናንተ ደካሞች፣ ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ ብሎ ቃል ይገባልናል። ዛሬ ስንት ሰው በመካከላችን እረፍት አልባ ሆኗል። ስንት ሰው ተረብሿል። ስንት ሰው ግራ ተጋብቷል። ስንት ሰው የሕይወታችሁን ትርጉም እየፈለጋችሁ ነው። ይህንን ሰላም ያላገኛችሁ ሰዎች ወደ ኢየሱስ እንድትመጡ ጋብዛችኋለሁ። ሌላው ይህ ሰው የሆነለት ልብስ ለበሰ። ሰዎቹ ወደ ኢየሱስ ልክ ሲመጡ ይህንን ሰው ያዩት ልብስ ለብሶ ነበር ይለናል መጽሐፍ ቅዱስ። አያችሁ፣ ኢየሱስ ክርስቶስ አንዱኛን ማልበስ የሚችለው ጽድቅን ነው። ምናልባት በዚህ ያላችሁ ሰዎች በኃጢአትና በመሸማቀቅ ውስጥ ካላችሁ ዛሬ አዲስ ልብስ መልበስ ትችላላችሁ። እግዚአብሔር አምላክ እንዲቀበላችሁ ከፈለጋችሁ በኢየሱስ ክርስቶስ በኩል የጽድቅ ልብስ ልበሱ። ኢየሱስ ክርስቶስ የሞተላችሁ ያንን ልብስ ሊያለብሳችሁ ስለፈለገ ነው። በሶስተኝነት የሰው ወደ ራሱ አእምሮ እንደተመለሰ መጽሐፍ ቅዱስ ይነግረናል። ዛሬ በኃጢአትና በበደል አእምሯችሁ የቆሸሸና የተበላሸ ሰዎች ካላችሁ ወደ ኢየሱስ ክርስቶስ ኑ።
ኢየሱስ ክርስቶስ አይምሯችሁንና ልባችሁን ያጥብላችኋል። ብቸኛው ኃጢአታችሁን ይቅር ማለት የሚችለው በመስቀል ላይ የሞተላችሁ ኢየሱስ ክርስቶስ ብቻ ነው። ይህ ትምህርት ከጠቀማችሁ ቪዲዮ ላይክ አድርጉ። ለሁለት ሰዎችም ይህን ቪዲዮ በማጋራት በወንጌል ላይ አስተዋጽኦ አድርጉ።